ድውያን እየፈወሱ አንካሳውን ጉድለቱን እየሞሉ አጋንንትን እያስወጡ የአጋንንትን መንፈስ ከህዝቡ ላይ እያወጡ ካሉ በኋላ በሺህ የሚቆጠር በእልፍ የሚቆጠር አጋንንት እያወጡ አንካሳንን እያነቱ ድውያንን እየፈወሱ እዚያ በኋላ ምን አላቸው? ይህንን ሲያደርጉ ከቆዩ በኋላ ስማ አላቸው። ተገለጸና በሐዋርያት በቅዱሳኑ እነ ቅዱስ ገብርኤል እነ ቅዱስ ሚካኤል የእግዚአብሔር አገልጋዮች ናቸውና ሄዱና ምን አላቸው? ለእግዚአብሔር ምን አሉት? እግዚአብሔር ጻድቁ በስርዓት ሰው የምትመስል ሰው መስለህ የምትታይ ከአራቱ ባህርያት የተፈጠረ በአኗኗርህ ግን መልአክ የሆንኸው የመላእክት ግብር የተሰጠ እያችሁ ከዚህ በኋላ ሂድ ወደ ጫካ ወደ ገዳም ግባ አላቸው። ያዳመጣችሁ ነው። ወደ ገዳም ግባ አላቸው። ውጣ ሂድ ወደ ገዳም አላቸው። አንተ ጋር የሚኖሩ ስሳ አናብርት ያንተን የሚያገለግሉ አንተ ጋር የሚሆኑ ገዳም የሚመሰርቱ ከአንተ ጋር አንተን እየተማጸኑ የሚኖሩ እነዚህ በዓለም ላይ ካሉት ታላላቅ አውሬዎች መካከል የሚገሉት ከእነሱ በላይ ኃይል የሌለው አናብስትና አናምርትን ሰጥቻለሁ አሉ። እንዴ አለ ጨንቀውና ምን አለ መሰላችሁ? ጥያቄው 15 ደቂቃ ስለሰጣችሁኝ ነው። ከሷ በላይ አለ። ምን አላቸው? ከዚያ በኋላ እንዴ አለ ፈጣሪ እነዚህ ሁለቱ እህል በል አይደሉም፣ ቅጠል በል አይደሉም፣ ሳርም አይበሉም። ምንድን ነው የሚበሉት? ንገሩኝ እስኪ። ምንድን ነው የሚበሉት? ስጋ በል ናቸው። እንዴ ከእነዚህ መካከል ያለው የምገኘው ምን ይበላሉ አለው። ለማንን ነው እንደዚህ እያለ ያለው? እግዚአብሔር ምን አለው? እነዚህ ከአንተ ስር ቁጭ ብለው ከአንተ ስር ሆነው አንተን የሚያገለግሉ ስትፈልግ እምጭ ናቸው፣ ሳትፈልግ አንተን አጅበው የሚሄዱ አጃቢዎችህ አድርጊያቸዋለሁ። ገብረ መንፈስ ቅዱስ በማን ነው የሚጠበቁ? ንገረኝ እስኪ። በምን አይጠበቁ? በነብርና በአንበሳ አላችሁ። አይጠበቁ። እሳቸው ናቸው እነሱን የሚጠብቋቸው። ምግባቸው እንዴት ሊሆናል ሲላል፣ አይ ከአንተ የቆምክበት ሁሉ አንተ ግን የረገጠው የቆምክበት የጸለይህበት ስትጸለይ ያነባኸው እንባ ከመሬቱ ጋር ከአፈሩ ጋር ሲገናኝ ለእነሱ ምግብ ሆኖ ይኖራሉ። አንተ ጋር ሆነው በአንተ እያገለገሉ አንተ የቆምክበትን ምግብ የቆምክበት መሬት አፈሩ ትቢያውን እየበሉ ይኖራሉ። ሄዱ። አናብስቱ መጡ። አብረዋቸው አናብስቱ እየላሷቸው አያቸው። እግራቸውን እየላሱ ከስር ሆነው የመታደል ገብረ መንፈስ ቅዱስ ከአንበሳና ከነብር ያነሰ እኮ ሕይወት ኖረን ይመናል። ከገብረ መንፈስ ቅዱስ ጋር ለመኖር በኃጢአትና በዘመኑ ጎሰቆለ ኑሮና አካሄድ አንተ እዚህ አካባቢ ነህ፣ አንተ ከዚህ ነው የመጣኸው፣ አንተ የዚህ ተወላጅ ነህ፣ አንተ ዘርህ ይሄ ነው። ወደ ክልከላ ሌላ ወሬታ ፖለቲካ ካላደረግከው በቀር አንተ የአዳምና የሔዋን ልጅ ነህ። በአዳምና በሔዋን መካከል ሌላ ዘር የለም፣ ሌላ ፍጥረት የለም። ወንድምና እናት እህት፣ ሌላ ዘር የለም። ደምህ አዳም ነው፣ ዘርህ አዳም ነው። አንተም አዳማውያን ነህ። አምላክህ እግዚአብሔር ነው። ስለዚህ
በመንደርና በሰፈር ተለያይተህ እንኳን ፈጣሪ ቀርቶ ሰይጣንም አሁን በሰፈርና በሌላ ተለያይቶ አይገኝም። ሰይጣን እንኳን ከሰይጣን ያነሰ ሕይወት እንዳይኖረን አምላካችን እግዚአብሔር የፈጠረን እግዚአብሔር ቤተ ክርስቲያናችን እግዚአብሔርን የምናመልክባትና እግዚአብሔርን የምናይባት የገብረ መንፈስ ቅዱስ ጸሎት ያለባት የገብረ መንፈስ ቅዱስ አምላካችን ኢየሱስ ክርስቶስ እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም የምትገኝበት ጻድቃን የሚገኙባት እናታችን እኛን ለማርያም በፈጣሪዋ ስር ፊት ቁማ የምታማልደዋ እናታችን ያለችበት ቦታ መጥተናል። እግዚአብሔር የተመሰገነ ይሁን። አንዳንዴ ፍሬን የነቀ የበጠሰ መኪና እንዲቆም አጠብቁት። የአእምሮ ፍሬናችን የተበጠሱ ውስጣቸው ጤናማ ያልሆኑ ምዕመናን፣ እስቲ አንድ ነገር ልንገራችሁ። አንድ ውሻ ቤቱ ውስጥ ታኖሩታላችሁ፣ ይመግበዋል። እየመገባችሁት ታኖሩታላችሁ፣ ይኖራል። ስትመጡ ሰላምታ ያቀብላችኋል፣ ሰላም ይላችኋል፣ ፍቅሩን ይገልጽላችኋል አይደል? ሲበላሽ ከማን ነው የሚጀምረው? ያውቃል። የመገበውን ያውቃል። አዳኙን ያውቃል። ጠባቂውን ያውቃል። የሚመገበውን ሁሉ አያውቅም። ምን ስለሆነ ስለተበላሽ። የተበላሸ ጭንቅላት ሲናገር አትበሳጩ። የተበላሸ ጭንቅላት ደህና ነገር አትጠብቁ። የተበላሸ አእምሮ ሌላ ነገር አትጠብቁ። የሚጀምረው ደግሞ ታላላቅ ከሆኑት ክብር እግዚአብሔር ያከበረውን ይሄ ትውልድ ሊሸበሸብ እግዚአብሔር ያከበረውን ማንም ወርደዋል። ማንም እግዚአብሔር ያከበራቸው ቅዱሳን ይልቁንም ንጽሕተ ንጹሐን ቅድስተ ቅዱሳን በተለያየ ሁኔታ እኛን ሊፈትነን አጋንንት አይምሯቸውን በበጠሱ አይማሰቢያው በተለይ ማሰብ ወዳልቻሉን አይምሯቸው ወደ ተበከሉ ሰዎች የሚናገሩትን ሰምታችሁ የቅዱሳን በረከትን እንዳታጡ አትበሳጩ። ማን ከኛ ጋር አለ? ማን ከኛ ጋር አለ? እግዚአብሔር አለ። አልፋው ሜዳ ዓለምን የፈጠረ ዓለምን ፈጥሮ የሚኖር ዓለምን አሳልፎ የሚኖር ከኛ ጋር ነው። እኛ ደግሞ የምናመልከውን የምናው ፈጣሪያችንን የምናው የፈጣሪን ወዳጆች የምናው የምንረዳ ስለሆን ሁሉን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጥና አስተካክላ የምታስተምር የምታኖር ሁሉንም ነገር የምትነግር ስለሆነች ከኦርቶዶክስ ተዋሕዶ እምነትህ እንዳትወጣ የአእምሯቸው ማሰቢያ የተበጠሱትን ጥቃቅን የሆኑ ነገሮች ሰዎች ላይ አትመልከት። ሰዎች አይደሉም እነዚያ ቆመው ስለምናያቸው። ስለዚህ የእስራኤል አምላክ ኢየሱስ ክርስቶስ ታላቁን ነቢያት፣ ታላላቆቹን ነቢያት፣ ታላላቆቹን ሐዋርያት፣ ታላላቆቹን ጻድቃን ሰማዕታት ይልቁንም ገብረ መንፈስ ቅዱስ ከግብፅ ሀገር ተነስ አለው። ቅዱስ ያስተምሩ ተነስ አንተ ጻድቅ ተነስ አለው። ማነው ተነስ ያለው? ማነው ተነስ ያለው? እግዚአብሔር እናንተ እስራኤላውያን እንደ ኢትዮጵያውያን እናንተም እኮ ልጆቼ ናችሁ የተባለ ቀድመን እግዚአብሔር ፊት ያለን። ስለዚህ ገብረ መንፈስ ቅዱስን ሂድ ወደ ቅድስት ወደ ሆነችዋ ወደ ኢትዮጵያ ሁልጊዜ እጆቿን ዘርግታ ፈጣሪዋን የሚለምን ሕዝብ ወዳላት ወደ ኢትዮጵያ ሂዳቸውና በእሳት ሰረገላ ጭኖ ምድረ ከብድ አስገባቸው ብለውናል። ገብረ መንፈስ ቅዱስን የሰጠን አምላክ መማፀኛችን የሚብሉ እንኳን እኛንም አማልዱናል ብለን የምንላቸው ከምግብ ተከልክለው ምግብ የማይበሉ ገና የምችን ምግብ ሲያዩ ሲመለከቱ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ከዚያ
ከጨለማ አውጥተህ ወደ ብርሃን አመጣኸኝ ብለው በዕለቱ እግዚአብሔርን ያመሰገኑ ናቸውና በሕፃናት ላይ አድሮ እግዚአብሔርን ያስመሰገነ በዚህ ቅዱስ ጻድቅ በአቡነ ገብረ መንፈስ ቅዱስ ላይ አድሮ ሀገራችን ኢትዮጵያ ጽኑ ሰላም ያድርግልን። አጽራረ ቤተክርስቲያን እናልሆ ቤተክርስቲያንን የሚያቃጥሉን አጽራረ ምዕመናንን የሚገሉትን አጽራረ ካህናትን በመንበሩ በቤተክርስቲያን በአገልግሎት ላይ የሚያርዱትን አጽራረ ኢትዮጵያ እግዚአብሔር ልቦና ይስጥልን። እግዚአብሔር ልቦና ይስጥልን። እግዚአብሔር ልቦና ይስጥልን። አንረግም። ይህን ስጡኝ ብሏልና የሚዋጋልን አምላክ እግዚአብሔር ስለ እናንተ ይዋጋል። ዘጸአት 14 እናንተ ግን ዝም ትላላችሁ። እኛ ዝም ብለናል፣ እንጸለያለን፣ እየታገስን ነው። የአምላከ ገብረ መንፈስ ቅዱስ፣ የአምላከ ተክለ ሃይማኖት፣ የአምላከ ዘናቡሩክ፣ የአምላከ ቅዱሳን፣ የአምላከ ነቢያት አምላክ ቤተ ክርስቲያንን አጽራረ ቤተ ክርስቲያንን ልቦና ይስጥልን፣ አእምሯቸውን ያስተካክልልን። የኢትዮጵያ ሀገራችንን ከዚህ ከሚያሰቃይና ከሚያስቸግር የእርስ በርስ ጦርነትና ስቃይ ሳንነግራችኋለሁ። እንደዚህ ካለው ክፉ ነገር ሁሉ ማን ይጠብቅልን? ማን ይጠብቅልን? እግዚአብሔር እንዲጠብቅልን አንድ ያመስግኑ።